ተጽዕኖ ፈጣሪ የሆኑት ጸሐፍት ፈሪሳውያንና የካህናት አለቆች ናቸው። የካህናት አለቆች ከሰዱቃን ወገን ሲሆኑ በሀገረ ገዢው ዘንድ ባላቸው ተቀባይነትና በገንዘብ አቅማቸው የሚፈሩና መቅደሱን የተቆጣጠሩ ናቸው። ፈሪሳውያን ደግሞ በሕግ ዕውቀታቸውና አጥባቂነታቸው የሚበልጡ በሕዝባዊ ድጋፍን ብልጫ ያላቸው ናቸው። ሕማማት ጸሐፊ ዲያቆን ሄኖክ ኃይሌ፣ ተራኪ ምህረት አበበ። ክፍል 13 ታላቁ የአይሁድ ሸንጎ። ታላቁ የአይሁድ ሸንጎ ዘግሬስ አንድረን በስልጣን ከፍተኝነት ከሌሎች ታናናሽ ምክር ቤቶች የሚበልጥና የራሱ ሕግ አስከባሪዎች ወታደሮች ያሉት የአይሁድ ፍርድ ሸንጎ ነው። በዚህ ዓመት በተሾመው ሊቀ ካህናት መሪነት ቀድሞ በሊቀ ካህንነት ያገለገሉ የካህናት አለቆችን በሕግ አዋቂነታቸውና ጠንቃቂነታቸው በሕዝቡና በሸንጎው ዘንድ ክብር የሚሰጣቸው ጸሐፍት ፈሪሳውያንና በሕዝቡ የተከበሩ ሽማግሌዎችን ያካተተው ይህ ታላቅ ሸንጎ 72 አባላትን የያዘ ነው። የሸንጎ አባላት ውስጥ ተጽዕኖ ፈጣሪ የሆኑት ጸሐፍት ፈሪሳውያንና የካህናት አለቆች ናቸው። የካህናት አለቆች ከሰዱቃን ወገን ሲሆኑ በሀገረ ገዢው ዘንድ ባላቸው ተቀባይነትና በገንዘብ አቅማቸው የሚፈሩና መቅደሱን የተቆጣጠሩ ናቸው። ፈሪሳውያን ደግሞ በሕግ ዕውቀታቸውና አጥባቂነታቸው የሚበልጡ በሕዝባዊ ድጋፍን ብልጫ ያላቸው ናቸው። ነቢዩ ዳዊት አለቆችም በእግዚአብሔርና በመሲሁ ላይ በአንድነት ተሰባሰቡ እንዳለው እርስ በርሳቸው በነገር ሃይማኖትም ሆነ በሀገራዊ ጉዳዮች ጨርሰው የማይስማሙና የሚጠላለፉ ባላንጣዎች ቢሆኑም የማይስማሙት በጌታ መገደል ተስማምተው ተሰብስበዋል። መዝሙረ ዳዊት መዝሙር 2 ቁጥር 2። በመድኃኔዓለም ዕለት በማለዳ የሚደርሰው ምስጋና ማኅበራን አይሁድ ተመድበሉ ለሰቂለ አምላክ ተማህሉ ክቡረ ንጉሠ ሰቀሉ ደሙ ለኤሌን ወላይለ ውሉድነ ይቤሉ ይላል። እንደ ግጥም ስንተረጉመው የአይሁድ ማኅበር ተባበሩ፣ አምላክን ለመስቀል ተማማሉ፣ ደሙ በእኛና በልጆቻችን ይሁን እያሉ ክቡሩን ንጉሥ ሰቀሉ እንደማለት ነው። እሴብህ ጸጋከ። ታላቁ የአይሁድ ሸንጎ የሚሰባሰበው ለሶስት ታላላቅ ጉዳዮች ሲሆን ሌሎች ጉዳዮች ግን በታናናሽ ሸንጎችና አንዳንድ ጊዜም በሊቀ ካህናቱ ውሳኔ ብቻ ያልቁ ነበር። ይህ ድንጋጌ ለነቢዩ ሙሴ አማት ዮቶር በሰጠው ምክር ላይ ከሚገኘው እነርሱ በታናሹ ነገር ሁሉ እነርሱ ይፍረዱ፣ አውራውን ነገር ወደ አንተ ያምጡት የአስተዳደር ተዋረድ ስልት ሃይራርካል ሲስተም የተወሰደ ድንጋጌ ነው። ኦሪት ዘጸአት ምዕራፍ 18 ቁጥር 17 እስከ 25። ታላቁ ሸንጎ የሚሰባሰበው የሶስት ሰዎችን ጉዳይ ለማየት ብቻ ነበር። የመጀመሪያው የንጉሱን ጉዳይ ነው። ምንም እንኳን ዘግይቶ በሮማውያን እጅ በመውደቁ የመወሰን አቅሙ ደከመ እንጂ ታላቁ ሸንጎ እንደ ሕጉ ከሆነ ንጉሥንም ቢሆን አቅርቦ የመመርመርና ጥፋተኛ ሆኖ ካገኘው በንጉሱ ላይ የመፍረድ ስልጣን ነበረው። ከዚህም አልፎ ንጉሱ ያለ ታላቁ ሸንጎ አጽዳቂነት ጦርነት ማድረግ አይችልም ነበር። ለዚህ ምሳሌ የሚሆነው የንጉሥ ዳዊት የጦር ምክር ላይ ተሳታፊ የነበረው የታላቁ ሸንጎ ካህን አብያታር ነው። አንደኛ ዜና መዋዕል ምዕራፍ 18 ቁጥር 17፣ አንደኛ ዜና መዋዕል ምዕራፍ 27 ቁጥር 34። በዚህ ሸንጎ ቀርቦ የሚመረመረው ሁለተኛው ሰው ሊቀ ካህናት ኮሄን ጋደውል የሆነ ሰው ነው። ሊቀ ካህናት ሆኖ ለሸንጎ የሚያበቃ ጥፋት ከደረሰበት ታላቁ ሸንጎ ተሰብስቦ ይመረምርና ፍርዱን ያስተላልፋል። ሶስተኛው ሰው ደግሞ መሲህ ነኝ ወይም ነብይ ነኝ ብሎ የተነሳ ሰው ሲሆን ሸንጎው የመሲህ ነኝ ባዩን ማንነት መርምሮ የተናገረው ነገር ባይፈጸም ከፈጣሪ ያልተላከ እንደሆነ ወይም ከፈጣሪ የተላከ መሆኑን የማጣራት የቅጣት ወይም የምህረት ውሳኔን የማስተላለፍ ኃላፊነት አለበት። ኦሪት ዘጸአት ምዕራፍ 18 ቁጥር 22። ምንኛ ድንቅ ነው!
አይሁድ ሳያውቁ የሐሙስ ማታውን ታላቁ ሸንጎ በማድረጋቸው የተከሳሹን ማንነት እንድናስተውል አደረጉን። በዚያች ምሽት በሸንጎ ፊት የቆመው መድኃኔ ዓለም የነገሥታት ንጉሥ ሊቀ ካህናትና መሲህ ነውና ታላቁ የአይሁድ ሸንጎ በዚህ ስልጣኑ የተነሳ እጅግ የተከበረና ያለ ምክንያት የማይጠራ ሸንጎ ሲሆን በሕግ አዋቂዎች ፈሪሳውያንና በካህናት አለቆች ዘንድ ክርክር ተደርጎበት መጽሐፍ ተጠቅሶበት የሚደረግ የፍትህ ሸንጎ ነበር። የክሱን ምንነት፣ የምስክሮችን ቃል፣ የሸንጎውን ቃለ ጉባኤ በጥንቃቄ የሚጽፉ ሁለት ጸሐፍትም በጉባኤው ላይ ይቀመጣሉ። የሸንጎ አባላት ተሟልተው በቤተ መቅደስ ውስጥ በተዘጋጀው ፍርድ የሚሰጥበት ሰዓት ዲሽካስ ሃጊስ ቻምበር ኦፍ ሄዮንስቶን ግማሽ ክብ ሰርተው በክብር ይቀመጡና በእርጋታ ምርመራውን ያካሂዳሉ። ከምርመራው ሂደት ፍጻሜ በኋላ የእረፍትና የማሰቢያ ጊዜ ወስደው ቢያንስ ከአንድ ቀን እረፍት በኋላ የሥራ ሰዓታቸውን ጠብቀው ዳግመኛ ይሰበሰባሉ። በዚህ ስብሰባ ውሳኔው ላይ ድምጽ የሚሰጡ ሲሆን ገና ወጣት የሆኑ የሸንጎ አባላት አንጋፋዎቹ በሚሰጡት ሐሳብ ተጽዕኖ እንዳያርፍባቸው መጀመሪያ ሐሳብ እንዲሰጡ ይደረጋል። ከዚያም ሌሎች ይከተላሉ። ከሁሉም መጨረሻ ሊቀ ካህናቱ ግራ ቀኙን አይቶ የድምጹን ሚዛን አገናዝቦ የመጨረሻውን ውሳኔ ይፋ ያደርጋል። ይህንን ሁሉ መዘርዘር ያስፈለገን በጌታችን ላይ የተፈጸመው ግፍ ለማሳየት ነው። ከላይ ካየናቸው ቅድመ ሁኔታዎች ለጌታችን አንዱም አልተሟላም። ጌታችን ላይ የፍርድ ሂደቱ ከመጀመሩ ከ3 ቀን በፊት በዕለተ ረቡዕ ሊገድሉት አስቀድመው ወስነው ነበር። ቀያፋም ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ቢሞት ይሻላል ብሎ በመወሰን ሳይታወቀው ጌታ ስለ ሕዝቡ እንደሚሞት መስክሮ ነበር። ዮሐንስ ወንጌል ምዕራፍ 11 ቁጥር 50። ውሳኔው አስቀድሞ የተጠናቀቀ ፍርድ እንዴት ፍትህ ሊገኝበት ይችላል? ጌታችን በፍርዱ ሂደት ሲጠይቁት ዝም ይል የነበረውም ለማስመሰልና ምክንያት ለመፍጠር እንጂ ውሳኔውን አስቀድሞ ወስነውና ጨርሰው የመጡ ፈራጆች ስለሆኑ ነበር። ከአይሁድ ሕግ አንጻር በጌታችን ላይ ብዙ ፍትህ ተጓድሎ ነበር። ምርመራው ከተካሄደበት ቦታ ብንጀምር የፍርድ ሂደቱ የተካሄደው በቤተ መቅደስ ሳይሆን በቀያፋ ግቢ ውስጥ ነበር። ሐና ጌታችን ከሕጉ ውጭ ከሸንጎ በፊት ወደ ቤቱ እልፍኝ አስመጥቶ ለብቻው ሊመረምረው ሞክሯል። የሸንጎ የሥራ ሰዓት ደግሞ ቀን ብቻ ነበር። ታልሙድ በተሰኘው መጽሐፋቸው እንደተቀመጠው ሸንጎ ለፍርድ የሚቀመጠው የጧት መስዋዕት ቀርቦ ከተፈጸመበት ሰዓት ጀምሮ የማታው መስዋዕት እስከሚሰዋበት ሰዓት ድረስ ብቻ ነበር። ጌታችን ግን ይዘው ለፍርድ ያቆሙት ከምሽቱ 4 ሰዓት በኋላ ነበር። አብዛኞቹ የሸንጎ አባላት በተለይም ሕግ የሚጠነቅቁት ሰዎች ባልተገኙበት በተዋከበ ሁኔታ የተካሄደ የጨለማ ፍርድ ነበር። ሌላው የሸንጎ ሕግ በሰንበት ዋዜማ በሰንበትና በበዓል ዋዜማ ሸንጎ እንዳይቀመጥ የሚከለክል ነው። ጌታችን የተያዘበት ዕለት ግን በዓሉ በዓለ ፋሲካ የበዓል ዋዜማ ቢሉ የቂጣ በዓል ዋዜማ ነበር። የተያዘበት ቀን በአይሁድ አቆጣጠር ኒሳን 14 እንዲሁም ታላቅ ክብረ በዓል ነው። እስራኤላውያን በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት። ኦሪት ዘጸአት ምዕራፍ 12 ቁጥር 6 ተብሎ ተነግሯቸው የነበረበት ዕለት ይህ ዕለት ነው። በታዘዙትም መሰረት ነውር የሌለበትን በግ አርደው ደሙን በበሮቻቸው መቃንና ጉበል ላይ የቀቡበት፣ የተቀቀለውን ወይም ጥሬውን እንብላ ሳይሉ የተጠበሰውን ከመራራ ቅጠል ጋር የበሉበት፣ በእጃቸው በትር አድርገው ወገባቸውን ታጥቀው ቶሎ የበሉበት ምሽት ይህ የኒሳን 14 ምሽት ነበር። እስራኤልን ከግብጽ ባርነት ነፃ ያወጣው በግ በታረደበት በዚያው ምሽት ሁላችን ከሲኦል ባርነት ነፃ የሚያወጣው በግ መያዙ ምንኛ ድንቅ ነው! ኃጢአት ነውር ያልተገኘበት ንጹህ በግ ደሙን የሰውነታችን በር በሆነው በከንፈራችን የምንቀበለውና ከሞት የምንድንበት በግ እንደ ጥሬ ሥጋ ምሳሌ ሥጋው የመለኮት እሳት ያልተዋሃደው ነው ሳንል
እንደ ተቀቀለ ሥጋ ምሳሌ ደግሞ የመለኮቱ እሳትነት ሥጋውን አጥፍቶታል ሳንል እሳት እንደማይለየው እንደ ተጠበሰ ሥጋ መለኮት የተዋሃደው ሥጋ ነው እያል የምንበላው በግ ከመራራ ቅጠል ጋር እንደበሉ መራራ የሆነ ሞቱን እያሰብን ሥጋውን የምንበላው በግ የመስቀሉን ምርኩዝ ይዘን የወንጌልን ጫማ ተጫምተን የምንበላው በግ በዚች ምሽት መያዙ ብሉይና ሐዲስን ፍንትው አድርጎ የሚያሳይ ነውና እንኳንም በዚች ምሽት ያዙት ብለን ደስ ይለናል። ፋሲካችን ክርስቶስ ታርዷልና። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7። ሊቃነ ካህናቱ ጌታችንን በበዓል ከመያዛቸው በተጨማሪ የፍርድ ሂደትን የሚጽፉ ጸሐፍትም በሸንጎው ላይ አልነበሩም። ቢኖሩም በበዓልና በሰንበት መጻፍን ራሱ ሕጉ ስለሚከለክል እሺ ብለው አይጽፉም ነበር። በዚህ ፍርደ ገምድል ምርመራ የማሰቢያ ጊዜ ሳይወስዱ በአግባቡ ሳይመረምሩ በማዋከብ ብቻ ራሳቸው ከሳሽ፣ ራሳቸው ምስክሮች፣ ራሳቸው ፈራጁ ነው በተከሰሰበት ዕለት ለሞት አደረሱት። በዚያች ምሽት በጨለማው ፍርድ ቤት ብዙ ግፍ ተፈጽሟል። ጌታችን በወታደሮችና በሊቀ ካህናት ተከቦ ተሰድቧል። በጥፊ ተመቷል። ተራ በተራ እርኩስ ምራቃቸውን ተፍተውበታል። እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለ እኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሹትን ጌታን ተከትለን በዓይነ ሕሊናችን እንግባ። ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ አገቱኒ ከለባት ብዙሃን ወአኽዙኒ ማኅበሮሙ ለእኩያን አገቱኒ ከለባት ብዙሃን እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ የክፎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረውን ክርስቶስ በውሾች አይሁድ ተከቦ በክፎች ሊቀ ካህናት ተይዞ እናየው ዘንድ በዓይነ ሕሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን እንግባ። መዝሙረ ዳዊት መዝሙር 22 ቁጥር 16። ቅዱስ ኤፍሬም እንዲህ ይላል፣ ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱም በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተመላው ቁጭ ብሎ በንጹሕ ላይ ፈረደበት። እነዚህን ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድር መሠረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ፣ ሱራፌልም ክንፎቻቸውን ያማታሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። የተወደዳችሁ የቤተ ቃናቲው ቤተሰቦች ሁላችሁም በያላችሁበት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይህንን ፕሮግራም ሁሌም ላይክ ስታደርጉ ለሌሎችም ይዳረሳልና እኛም እንበረታለን። በያላችሁበት መልካም ጊዜ ይሁንላችሁ። በቀጣይ ክፍል እስክንገናኝ በሰላም ሰንብቱ።